ሳሎን ነበር የምትሆን። ዛሬ በርህን ዘግተህ ተቀምጠሃል። የሆንከው ነገር አለ? ኧረ ደህና ነኝ ሰላምዬ። አይመስለኝም። ከማን ጋር ተጣላክ? አረ ከማንም ጋር አልተጣላሁም። ቅድም ስዞር ስለነበር ትንሽ እረፍት ላድርግ ብዬ። ቤትም አልዋልክም፣ ምሳም አልበላህም፣ ቁርስህንም ሳትበላ ነው የወጣኸው። የሆነ ነገርማ የተፈጠረ ይመስለኛል። አረ ተይኝ ሰላምዬ፣ ደህና ነኝ። ምን ነው ከዳጣ ጋር ተቀያየማችሁ እንዴ? ምን ነው አስቀየመኝ አለችሽ እንዴ? አይ አላለችኝም፣ ግን ደግሞ እሷም ዛሬ ቅር ብሏት ነው ያለችው። በጠይቃት ምንም ነገር አልነገረችኝም። በጣም ከፍቷታል አይደል? አይ ያን ያክል እንኳን አይደለም፣ ግን እንጃ የሆነ ነገር ይሄን የሰው ቤት ነው ብዬ ነው እንጂ በቴስታ ልነግራትም። ተያት እባክሽ እንዳትሰማሽ። እኔ እንደውም ለምጃታለሁ። አረ በጣም አይመች እንዴ! ደሃ ምናምን ትላለች እንዴ? እሷ ምን አላትና በአባቷ ገንዘብ ነው የምትመካው? ተያት እባክሽ ዳጣዬ፣ አንቺ አለሽልኝ፣ ውሃ አለችልኝ። ሌሎቻችሁ ሁላችሁም ጥሩ ናችሁ እኮ፣ አቢጌል ብቻ ናት እንጂ። እኔ ከምር ጭቆና ምናምን አልወድም። ደግሞ ናታን አልመጣም እንዴ? ምን ናፈቀሽ እንዴ? አረ ሰላም አታሳፍሪ እንዴ! ሲጀምር ለምንድን ነው የሚናፍቀኝ? ላወራው ስለፈለግኩ ነው። ምን ብለሽ ነው የምትነግሪኝ? እንዴት እንደዛ ብሎ ይጽፋል? ጠነቆልሽ አትበይኝና አይኖችሽ ላይ የማነበው ግን ደስታ ነው። አረ እባክሽ የተሳሳተ ነው፣ አልተሳካልሽ። እኛ ሴቶች አንድ ነገር ካልወደድ ነው በክፉም ቢሆን ስሙን አንጠራ። አንቺ ደግሞ ከጠዋት ጀምሮ ናታን እንደዚህ አድርጎ ናታን ያደረገው ያልሽ እያወራሽ ነው። አእምሮ ውስጥ እኮ ተቀምጠዋል። ያሳካልሽ። አረ ሰላም፣ እኔ አሁን የመጣሁት ቅድም ኤቢ ስላስቀየመችሽ እኔ ከምር ላውጣሽ ብዬ ነው። ችግር የለም እንዳጣኝ። እሷ ብትነግደኝ እናንተ ስላላችሁ እኔ አይከፋኝ። ደግሞ ምንድን ነው አርግዘሻል እንዴ? ትመስያለሽ አላለሽ እንዴ? አይ በአንቺ ልጅ ውጪልኝ። አሁን ስራ አታስፈች፣ ስራ ፈት ሂጂ። አስታይል ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው? ዳጣ ዳኒ ፊት እንዴት እንደዚህ ትጽፋለህ? ምን አስበህ ነው እያለ ስትጠይቅ ነበር። ዳኒ እጅግ በጣም ደነገጠ። አይ ይቅርታ አድርግልኝ፣ በቃ ለአንቺ ስሜት እንዳለኝ እየነገርኩሽ ነው። አዎ የጻፍኩት ውሸት አልነበረም፣ እውነት ነው፣ እወድሻለሁ ይላታል። ነገር ግን ዳጣ ተቀላይ ትወደኛለህ ብዬ ባለፈው ስጠይቅም ምንም ነገር እንደሌለ ነግሬ ነበር። ታዲያ ዛሬው ምን ተገኘ እያለ ስጠይቅ ነበር። ዳጣ እንደምታስቢ አይደለም፣ በቃ ይቅርታ እየጠየቅኩሽ ነው። በቃ ለእኔ ስሜት ያለሽ መስሎኝ ነበር እና ካልፈለሽ ማቋረጥ እንችላለን ወይም ደግሞ መተው እንችላለን። አንቺን ላስጨንቅሽ በጭራሽ አልፈልግም እያላት ነበር። ሰላምዬ ዳጣ እንድታስብበት እየነገረችው ያለ ምን እያደረግሽ ነው? ዳጣና ናታን አንድ ላይ እንዲሆኑ እያደረግሽ ነው እንዴ? ሰላም አርፌ ስራሽ ላይ ትኩረት ብታረጊ ይሻልሻል እያለቻት ነበር። ስሬን አንቺ ነግሬሽ ሰውን ራሴ አስቤ ነው የምሰራው። ስለዚህ እባክሽ ክፉ ቃል እንድናገር አታርግኝ፣ ተይኝ ብቻዬን ስትላት ነበር። ቆይ ባልተውሽ ምን ልታመጪ ነው? አንቺ እኮ ተራገርድ ነሽ እያለቻት ስታመነጫጭቃት ነበር ማለት ነው። ኢሜም ዳጣ እባክሽ የምትናገር ነገር እያሰብሽ፣ ሰላም እኮ ላንቺ እናትሽ ትሆናለች፣ አሳድጋሻለች። ይሄ ለሷ አይገባትም፣ በጣም ታሳፍራለች እያለች ጥላት ትሄዳለች። ካፈርሽ መውጣት ትቻለሽ፣ አንቺም ከፈለሽ ከሷ ጋር ቋጽ ሰብስበሽ መውጫት ትሻለሽ እያለቻት ነበር። ነገር ግን ማርታ ኤደን ምን እያደረግሽ ነው? አብድሻን እንዴ? ሰላምዬ እንዴት እንደዚህ ታናግራታለሽ? አረቲ እውነት ያሳፍራል። ሰላምዬን ከዚህ ቤት መውጣት ትቻለሽ ብላ ስያ ተናገረች ነበር። ምንም ብትሆን እናቷም ትሆናለች፣ ያሳፍራል። እትዬ ግን እኔ ከሷ ይሄን አልጠብቅም። አይ ኢሜ በጭራሽ እንደዛ አታረግም ስትላት፣ አረ ግድዬ እንደዛ ነው ያለቻት። በጆሮዬ ነው የሰማሁት። ሰላም ካፍቷት እያለቀሰች ነበር። ነገር ግን በጣም ያሳፍራል፣ እንዴት እንደዚህ ትላለች እያለቻት ነበር። ኢሜ እንደዛ እንደማትል እርግጠኛ ነኝ እያለች ማርታ እየተከራከረችለት ነበር። ግን ነገሩ እውነት ነው፣ ብታምኝም ባታምኝም እያለቻት ነበር። ከዛ ኢሜ ብላ ተጠራችና
የሰማሁት ነገር እውነት ነው? ቆይ ሰላም ምን አድርጊ ነው የምትይ? ደግሞ ብለሽ ወደ ሰላም እየዞርሽ ነው? እማዬ ለዳጣ እኮ ነው የምታግዥ። ለዳጣ ነው ዳጣ የምታደርጉን ነገር በሙሉ እየደበቀችላት ነው። እኔ ናታ ክፍል ዳጣ እያለች እያደረች መሆኑን ሄደና ለማየ ንገራት ስላልኳት ነው። ታዲያ ያለየችው ነገር ከየት አምጥታ ታወራለሽ እያለቻት እኔ ናታ ክፍል በጭራሽ አላደርኩትም የሌለ ነገር አታውሪ እያለቻት ነበር። ነገር ግን እኔ የሌለ ነገር አላወራም። ዳጣ ናታን እንደምትወጪ ግልጽ ነው። የጻፍሽውን በሙሉ አንብባለሁ እኮ ለምን አጋብጪው ስልኩን እያለች ስታስጨንቃት ነበር። ስለምን እንደምታወሪ ባላውቅም ነገር ግን እባክሽ ተይኝ በቃ አትፈታተኝ እያለቻት ቆይ ምን ልታመጪ ነው? ቢፈታተንሽ ምን ልታመጪ ነው እያለቻት ነበር። እንግዲህ የማመጣውን አሳይሻለሁ አርፈሽ ብትቀመጪ ይሻልሻል። አንቺ ነሽ ጽፊልኝ የነበረው በስልኩ። ቆይ ምን አድርግ ነው የምትይ? ለምን አትይንም እያለ ነበር። አዎ አንተም ታሰፍራለህ፣ እንዴት እችን ዱርዬ እወዳታለሁ ብለህ ጽፋለህ እያለች ስትጮህበት ነበር። ማንም መውደድና ማንም መተው እንዳለብኝ አንቺ አትመርጭልኝም። ስለዚህ ለንግግርሽ ልጋትሽ ይኖር ለንግግርሽ እያላት ነበር። ኧረ ስለ ንግግር አንተ ልታስጠይመኝ አባታችሁ ጥኝቷል ተይ እንዲታይ ብዬሻለሁ እያለች ማርታ ስትጮህበት ነበር። ነገር ግን ጭራሹን ነገሮችን እንድቀጣጠል እንዲሁም ይህንን ጉዳችሞ ለአባዬ እነግራለሁ፣ እማዬ አንቺ ማትናገሪ ከሆነ እኔ ራሴ አድርገዋለሁ እያለች አንድ ነገር ተንፍሽ ትቤና ኢሜን ከያዝኩሽ ምን እንድማረግሽ አሳይሻለሁ እያለቻት ነበር። እማዬ ቆይ እኔን ልጅ ጎሪ እኔን የምታምኝ እነሱ ነው የምታምኝ እያለቻቸው ነበር። እማዬ በጭራሽ ዳጣ እንደምታስቢ ሰው አይደለችም። ለምን የጻፈችው ነገር ይሄ ሁሉ የኢሜ ስራ ነው። ኢሜንች እንደዚህ እያደረገችው ያለች ብሎ በነገራቱም ማርታም በሙሉ ልቡ ባታምንም ከዳጣ ጋር ነገር ይኖራቸዋል በማለት ግምት ውስጥ ይገባል ማለት ነው። እንግዲህ ሁሉ ነገር ያንቺ ስራ ነው። እያንዳንዱ ነገር የምትሞዳመድልሽ ነገር እናውቃለን። ስለዚህ በያሁን እውነትሽን ጉድሽ እንዳይወጣብሽ ብለሽ ነው አይደለም እንደዚህ የምትሯሯጭ እያለቻት ነበር። እና ናታን እማዬ በጭራሽ ዳጣ ምን ነገር የጻፈችልኝ ነገር የለም። ይሄ ሁሉ ኢሜ ምን እያሰበች እንደሆነ አላውቅም። እሱ ከሷ እንደዛ አይነት ነገር አይጠበቅም። አንድ ሰው ግራና ቀኙ ለይቶ ማቅሰው እንደዚህ አያደርግም። እንዴት እንደዚህ ታደርጋለች እያሉ ነበር። ዳጣ ኢሜ አትፈታተኝ፣ በትዕግስት እያናገርኩሽ ነው። ስልኬን ታመጫለሽ? አይ የምታደርጊኝ ምን አባሽ ታመጭ ነው? ምን ታመጫለሽ እያለቻት ነበር። የማመጣንማ አሳይሻለሁ ተይኝ ብዬሻለሁ፣ ግን በተደጋጋሚ ግን አንቺ በጣም እየተፈታተንሽ ነው። ቆይ ምን እንደሆንሽ ምን እንደምፈልግ ታውቂያለሽ? ከዚህ ቤት ውልቅ ብለሽ እንድትወጪ ነው የምፈልገው። አይገባሽም? እንደ ሰው ስጠላሽ በቃ እንፈልግሽም እንጂ ከዚህ እያለቻት ነበር። አንቺ ስላልሽኝ የቱም አልሄድም፣ ትሰሚኛለሽ? እሱ እንዳማረሽ ይቀራል፣ የቱም እንደማልሄድ ደጋግሜ እነግርሻለሁ ትልና ገፍትራ አድርጋ እጇን ጠምዝዛ ቁጭ ታደርጋትና ስልኳን ይዛ ትወጣለች። ነገር ግን አሁን ውሃን እንዴታን ውሃ ላይ ለማውጣት ዳጣ ሮጣ እየተደበቀች ምን አስደበቅሻል? በስቲ ጉዳችሁ ይታይ፣ ስልክሽን ክፈችና አሳየና ይሄ እባክሽን ረፍ ብዬሻለሁ እያለቻት ነበር። እናቷም ጉዳቸው እንዳይታወቅ አይደለ እንዴ? ኧረ እባክህ ዳጣን ትወዳታለህ፣ ታሳፍራለህ እያለችው ነበር። ምንም የሚያሳፍር ስራ አልሰራንም። ስለዚህ የምትናገሪ ነገር እያሰብሽ እያላት ነበር። ነገር ግን ደረጀና ማርታ ስለነዚህ ልጆች ኢሜ ያለችው ነገር ግራ አጋብቶኛል እና ብጠራጠር ደስ ይለኛል። እስቲ አንተም ተከታተላቸው። ዳጣና ናታ እየተጻጻፉ እንደሆነ ነው ስትናገር የነበረው እያለ ናታ በጣም ተጨነቀ፣ ግራ ገባው። ምክንያቱም ኢሜ እያደረገችው ያለችው ነገር አሳፋሪ ነገር መሆኑን ይረዳል። ዳጣም እጅግ በጣም ተጨንቃለች። ሰላምዬ ጋር እያወራች ዳጣ አትጨነቂ፣ ናታን በእርግጥ ይወድሻል፣ አንቺም ትወጂዋለሽ። ያው አሁን እኮ 10 ነው ስሙ ስትል ደጋግሚ የምትይኝ፣ ስለዚህ እንደምትወጂ እርግጥ ነው። ቢሆንም አይ አንቺ እንደምታስፈሪን ሰላምዬ ኢሜ ግን ወጥረግታለች። እንዲሁም ምን እንደማረጋት አላውቅም። አዎ ኢሜ ጽፏ እጅግ በጣም እየተቀያየረ እኔ ራሱ ቅድም እንዴት አመጫጭታ አገላምጠኝ እንዳናገረችኝ አላየውሽም እና ኢሜ በጣም ታሳፍራለች። እኔ ለዚህ ቤት ሰራተኛ ብቻ እኮ አይደለሁም። ታዲያ ምንድን ነሽ?
ሰራተኛ ብቻ አይደለም የቤት እመቤት ልበልሽ እንዴት አዳ እያለቻት ሰላምዬ ከቤት ሰራተኛ እልቅ የዳጣ እናትና እንደውም ከአባታቸው እንደወለደችው አላወቀችው። ብታቅርሩ እንደዛ ትሉ ነበር። ነገር ግን ይህን ምስጢር ደረጀና ሰላምዬ ብቻ ነው የሚያውቁት ማለት ነው። እና ለምን እነሱ ጋር እድሜ ልኮን መኖር እንደወሰነች ክብሯን ጭምር እንደውም ህይወቷን ጭምር እንደሰርቋት ነገር ነበር። እንግዲህ በጣም ተሳስናለች። በጣም የሆነች ሰላምዬ ንጹህ ነች፣ ግን የምታደርገው ነገር ያሳፍራል እያለችው ዳጣ ስትናገር ነበር። ዋና እናቷ አንድ ላይ እያወሩ ነበር። ግን ሰላምዬ በተናገረችው ነገር በጣም እንዳይገባሽ እሺ፣ እኔ ሁሌም ከጎን አንቺና ውሃ ካላችሁልኝ እኔ መቼም አይከፋኝም ዳጣዬ አታስቢ እያለቻት ነበር። እሺ በቃ እያለ ውሃ አባዬ ለምንድነው ግን ውጭ መሄዱን ያቆምኩ እያለ ስትጠይቁን እናታ ለምንድነው የፈለግሽው? አባዬ ኬክ አገዛን ኬክ ፈልጋለሁ እያለችው ስታወራ ነበር። ሰላምዬ ናታን እያናገረችው ነበር። ናታን እባክህን እንደዛቱን ጠዋትም እኮ ተደብቀን እንጂ ወጣ ቆይ ከዳጣ ነው እንደምሸሽ? አይ እንደዛ አይደለም እኮ ዳጣ ምን አለችሽ? አይ እሷ ምንም አላለችም፣ ግን ስላንተ ስትጨነቅ ነበር እያለችው ነበር። ቆይ ዳጣ ስለኔ እየተጨነቀች ነበር ሰላምዬ እያለ እየጠየቃት ነበር። አዎ ስላንተ እያሰበች ነበር፣ ምን እንደተፈጠረው ግን አልነገረችኝም እያለችው ነበር። አይ ምንም አልተፈጠረም፣ ሁሉ ነገር ሰላም ነው እያለችው ነበር። እና ማሚ እኔ ነገርኩሽ ነገር አላመንሽኝም ማለት ነው? እስቲ እባክሽ እረፍት ላድርግበት ማሚ፣ እኔ የተናገርኩት ነገር እውነት ነው። ናታና ዳጣ የሆነ ነገር አላችሁ፣ ብታምኝኝ ይሻልሻል እያለችው ነበር። ዳጣና ናታን ዳጣን ልታናግረው ክፍል ትገባለች። ከዛ ኤሜን አጋጣሚ ተደብቃ እየሰማቻቸው ነበር። ምን እንደሚያወሩት የተደብቃ እየሰማች። ከዛ ማሚ እኔና አዳምጫቸው የማሩት ነገር ስሚያቸው። ይኸው እኔ ያልኩት እውነት አይደለም፣ እኔ በጭራሽ አልዋሸሁትም። እነሱ ሳወሩ የነበሩ አዳምጫቸው እያለ ከዛ ናታን እውነቱም እንደሚወዳትና ከዛ ጋር መሆን እንደሚፈልግ ሲነግራት በጆሮ ደረጀም ይሰማል ማለት ነው። ከዛ በሩን በርካታ ይገባና አባዬ ምንድን ነው የምታስደነግጠኝ? ምን ተፈጥሮ ነው? ናታን አወራ መጥቼ ነው በቃ እያለችው ስታናግሮ ነበር። ነገር ግን ደረጀ ድንገት ደረሰባቸውና ቆይ ምን እያወራችሁ ነው? ምን ብዬሽ ነበር? ናታን ዳጣን ብዙ አታቅርባት ልጄን አድራ ብዬሽ ነበር፣ ከአንተ ይሄን አልጠብቅም በማለት እጅግ በጣም ተናዷል ማለት ነው። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።